የሰው ልጅ ታሪክ ጉዞ በንግድና በሀብት ልውውጥ ሂደት ውስጥ በርካታ ውስብስብ ደረጃዎችን አልፏል። ከጥንታዊ በዕቃ ልውውጥ ጀምሮ እስከ ወርቅ እና ብር ሳንቲሞች ከዚያም በመንግስታት ዋስትና ወደሚታተሙ የቃል ኪዳን ወረቀቶች ወይም ፊያት ምንዛሪዎች ተሸጋግረናል። ሆኖም እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት አቀፍ የፋይናንስ ቀውስ ከተከሰተበት ወቅት ነባሩ የባንክ እና የገንዘብ ስርዓት ከፍተኛ እምነት ማጣትን አስተናገደ። በዚህ ወሳኝ የታሪክ ምዕራፍ ላይ ነበር ሳቶሺ ናካሞቶ በሚባል ቅጽል ስም የሚጠራ ግለሰብ ወይም የሰዎች ስብስብ ስምንት ገጽ ያለው እንደ አንድ የምርምር ጽሑፍ ለዓለም ያበረከተው። ይህ ጽሑፍ በታሪክ ለመጀመሪያ ጊዜ ያለ መካከለኛ አካል ባንክ ወይም መንግስት በሰዎች መካከል በቀጥታ የገንዘብ ልውውጥ ለማድረግ የሚያስችል ቢትኮይን የተባለ የዲጂታል ምንዛሬን ጽንሰ ሐሳብ አስተዋወቀ። ክሪፕቶከረንሲ በመሰረቱ በኮምፒውተር ኮዶች የታገሰና በይነመረብ ላይ ብቻ የሚገኝ የገንዘብ አይነት ነው። ይህ ቴክኖሎጂ በብዙዎች ዘንድ የነጻነትና የፍትሃዊነት ምልክት ተደርጎ ቢወሰድም ሌሎች ደግሞ በታሪክ የታየ ትልቁ ስርቆት ወይም የፖንዚ እቅድ እንደሆነ ይከራከራሉ። የክሪፕቶከረንሲን አሰራር፣ የኢኮኖሚክስ ፋይዳውን፣ የታዩ ስርቆቶችን እና ከባህላዊ የኢኮኖሚ አረፋዎች ጋር ያለውን ተዛምዶ በጥልቀት ይፈትሻል። የጥናቱ ዓላማ ይህ አዲስ የቴክኖሎጂ ዘርፍ እንዴት የዓለምን የሀብት ክፍፍል እየቀየረ እንደሆነ እና በውስጡ የያዘውን አደገኛ ወጥመዶች ማሳየት ነው። የቢትኮይን መፈጠር ከአንድ ትልቅ የኢኮኖሚ ክስተት ጋር የተቆራኘ ነው። እንደ አውሮፓውያን አቆጣጠር በ2008 የተከሰተው የቤት መግዣ ብድር ቀውስ በዓለም ዙሪያ ያሉ ትላልቅ ባንኮችን እና የፋይናንስ ተቋማትን ክፉኛ ሲመታ፣ መንግስታት እነዚህን ተቋማት ለማዳን ከፍተኛ መጠን ያለው ገንዘብ አትሞ ይህ ሂደት የገንዘብን ዋጋ ታች እንደሚያደርግ እና የዋጋ ግሽበትን ኢንፍሌሽን እንደሚጨምር የተረዱት ሳቶሺ ናካሞቶ እና ግብረ አበሮቻቸው መንግስት ሊቆጣጠረው የማይችል እና በውስን መጠን ብቻ የሚገኝ ገንዘብ ለመፍጠር ወሰኑ። የገንዘብን ታሪክ ወደ ኋላ ስንመለስ እንደ አውሮፓውያን አቆጣጠር በ1971 ፕሬዝዳንት ሪቻርድ ኒክሰን ዶላር በወርቅ የመደገፍ ስርዓትን ሲያቆም የዓለም የገንዘብ ስርዓት ወደ ፊያት ተቀየረ። ይህም የመንግስታት ያለምንም ገደብ ገንዘብ እንዲያትሙ በር ከፈተ። ይህ ያልተገደበ የገንዘብ ህትመት የሀብት ዋጋ እንዲቀንስ እና የኑሮ ውድነት እንዲጨምር ማድረጉን የክሪፕቶ ደጋፊዎች ይከራከራሉ። ቢትኮይን ለዚህ ችግር መፍትሄ ሆኖ የቀረበው በፕሮግራም የታገዘና በ21 ሚሊዮን ሳንቲሞች የተገደበ አቅርቦት ስላለው ነው። የሳቶሺ ናካሞቶ ማንነት እስካሁን ድረስ እንቆቅልሽ ሆኖ ቀጥሏል። አንዳንድ መረጃዎች እንደሚያመለክቱት የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት DHS ግለሰቡን እንዳገኘው ቢጠራጠርም እስካሁን በይፋ የተረጋገጠ ነገር የለም። ቢትኮይን እንደ አውሮፓውያን አቆጣጠር በጃንዋሪ 2009 ስራ ሲጀምር የመጀመሪያ የቢትኮይን ብሎክ በውስጡ አንድ መልእክት ይዞ ነበር። እሱም በወቅቱ የብሪታንያው ጋዜጣ በነበረው ዘ ታይምስ ላይ የወጣውን የገንዘብ ሚኒስትሩ ባንኮችን ለሁለተኛ ጊዜ ለማዳን ዝግጁ ናቸው የሚል ርዕስ ነበር። ይህ የሚያሳየው ቢትኮይን የተፈጠረው ለባንክ ስርዓቱ እንደ አማራጭ እና ተቃውሞ መሆኑን ነው። ክሪፕቶከረንሲዎች እንዲሰሩ የሚያደርገው መሰረታዊ ቴክኖሎጂ ብሎክቼን ይባላል። ይህ ቴክኖሎጂ በብዙ ሺህ የሚቆጠሩ ኮምፒውተሮች ላይ የሚገኝ የተጋራ እና የማይለዋወጥ የሂሳብ መዝገብ ነው። በባህላዊ የባንክ ስርዓት የገንዘብ ልውውጥና የሚያረጋግጠው ባንኩ ነው። ብሎክቼን ግን ይህ ኃላፊነት ለሁሉም የኔትወርክ ተሳታፊዎች ተሰጥቷል። የቢትኮይን ልውውጦች የሚረጋገጡት ማይኒንግ በሚባል ሂደት ነው። ማይነሮች ወይም መረጃ አረጋጋጮች ከፍተኛ አቅም ያላቸውን ኮምፒውተሮች በመጠቀም ውስብስብ የሂሳብ እንቆቅልሾችን ይፈታሉ። እንደ ማይነር እንቆቅልሹን
ቀድሞ ሲፈታ አዲስ ቢትኮይን በሽልማት መልክ ይሰጠዋል። ቢትኮይን በድምሩ 21 ሚሊዮን ብቻ እንዲሆን ተደርጎ ነው የተቀረጸው። እስካሁን ድረስ ከ19 ሚሊዮን በላይ የሚሆኑት ተቆፍረው የወጡ ሲሆን የቀሩት ደግሞ እስከ 2140 ዓመተ ምህረት ድረስ ቀስ በቀስ እየወጡ ይቆያሉ። ይህ በኮድ የተወሰነ አቅርቦት ቢትኮይንን እንደ ወርቅ ያለ ውስን ሀብት ያደርገዋል። የክሪፕቶ ከረንሲ ዋጋ የሚወስነው በአቅርቦት እና በፍላጎት ሰፕላይ ኤንድ ዲማንድ ህግ ነው። ቢትኮይን ውስን አቅርቦት ስላለው ፍላጎቱ ሲጨምር ዋጋው በከፍተኛ ሁኔታ ይረዝማል። እንደ ኤሮፓያን አቆጣጠር በሜይ 2010 ላዝሎ ሃንዮክስ የተባለ ግለሰብ 10,000 ቢትኮይኖችን ለሁለት ፒዛዎች የከፈለበት ዕለት የቢትኮይን ፒዛ ቀን ተብሎ ይታወቃል። በወቅቱ 10,000 ቢትኮይን ጥቂት ዶላሮችን ብቻ ያወጣ ነበር። ዛሬ ግን ያው ቢትኮይን መጠን በመቶ ሚሊዮኖች የሚቆጠር ዶላር ዋጋ አለው። ቢትኮይን ብዙ ጊዜ የዲጂታል ወርቅ ተብሎ ይጠራል፣ ምክንያቱም እንደ ወርቅ ሁሉ መጠኑ ውስን ነው። እንደ ወርቅ ሁሉ በቀላሉ ሊፈጠር አይችልም፣ ከፍተኛ ኃይል ይጠይቃል። ሆኖም ቢትኮይን እንደ መደበኛ ገንዘብ ለዕለት ተዕለት ግብይት ለማዋል አስቸጋሪ የሚያደርጉት ሁለት ዋና ነገሮች አሉ። አንደኛው ተለዋዋጭነት። የቢትኮይን ዋጋ በአንድ ቀን ውስጥ በከፍተኛ ሁኔታ ሊጨምር ወይም ሊቀንስ ይችላል። ይህ ደግሞ ለነጋዴዎች ዋጋ ለመተመን አስቸጋሪ ያደርገዋል። ሁለተኛው የግብይት ፍጥነት እና ወጪ። የቢትኮይን በደቂቃ ሊያስተናግድ የሚችለው የግብይት ብዛት ውስን በመሆኑ ፍላጎቱ ሲጨምር የአገልግሎቱ ክፍያው ጋዝ ፊስ በጣም ይወደዳል። የዋጋው መጨመር በዋናነት የሚመነጨው ከተቋማዊ ባለሀብቶች ፍላጎት እና ከዓለም አቀፍ የኢኮኖሚ አለመረጋጋት ነው። ሰዎች በባህላዊ ባንኮች ላይ እምነት ሲያጡ ወይም ከፍተኛ የዋጋ ግሽበት ባለባቸው ሀገራት ሲኖሩ ሀብታቸውን ለመጠበቅ ወደ ቢትኮይን ዘወር ይላሉ። ሆኖም ይህ ፍላጎት በራሱ የአልፋ ውጤት ወይም ፐብል ኢፌክት ሊፈጥር እንደሚችል ኢኮኖሚስቶቹ ያስጠነቅቃሉ። ክሪፕቶ ከረንሲ ስርቆት ነው። ስርቆት ነው። ስርቆት ነው ያልኩበትም ምክንያት ገበያው በግምታዊ ግብይት እና በሰዎች ስግብግብነት ላይ የተመሰረተ መሆኑ ነው። ብዙ ሰዎች ወደ ክሪፕቶ ገበያ የሚገቡት ቴክኖሎጂውን ስለወደዱ ሳይሆን ፎሞ ፌር ኦፍ ሚሲንግ አውት ወይም የማምለጥ ፍርሃት ተይዘው በፍጥነት ሀብታም ለመሆን ወይም በመመኘት ነው። ይህ ሁኔታ የታላቁ ሞኝ ቲዮሪ ግሬተር ፉል ቲዮሪ በሚባል መርህ ይገለጻል። አንድ ሰው የቢትኮይን ዋጋ ከእውነተኛው ፋይዳው በላይ መሆኑን እያወቀ ይገዛዋል፣ ምክንያቱም ነገ እሱ በብልጥ የሆነ በሞኝ የሆነ ሌላ ሰው በርካሽ ዋጋ ይገዛኛል ብሎ ስለሚያስብ ነው። ገዢው ሲጠፋ ግን ዋጋው በድንገት ይቀንሳል። ይህ የአልፋ መፈንዳት ይባላል። በተጨማሪም አልትኮይንስ ተብለው የሚጠሩት ሌሎች ትናንሽ ዲጂታል ምንዛሪዎች ብዙ ጊዜ ዋጋቸው በሰው ሰራሽ መንገድ ከፍ እንዲል ተደርጎ ፓምፕ ከዚያም ባለቤቶቹ በድንገት በመሸጥ ዳምፕ ትራውን ባለሀብት ይከስራሉ ማለት ነው። በክሪፕቶ ታሪክ ውስጥ በርካታ ሰዎች ቢሊዮን ዶላሮችን ያጡባቸው ክስተቶች ተመዝግበዋል። እነዚህ ክስተቶች የገበያውን ደካማነት እና የቁጥጥር አስፈላጊነቱን ያሳያሉ። የኤምቲጎክስ ስርቆት በታሪክ የመጀመሪያውና ትልቁ የክሪፕቶ ኪሳራ ሲሆን በወቅቱ የነበረውን 70% የሚሆነውን የቢትኮይን ግብይት የሚያከናውነውን ዌብሳይት መዘጋቱ የገበያውን ዋጋ በከፍተኛ ሁኔታ አውርዶታል። የኤፍቲኤክስ ኪሳራ ደግሞ በቅርብ ጊዜ የተከሰተ ሲሆን መስራቹ ሳም ባንክማን-ፍሬድ የደንበኞችን ገንዘብ ለራሱ የንግድ ድርጅት አላምዳ ሪሰርች በማበደሩ በሚሊዮን የሚቆጠሩ ሰዎች ቁጠባቸውን አጥተዋል። እነዚህ ክስተቶች የሚያሳዩት ክሪፕቶ ከባንክ ነፃ ነኝ ቢልም ሰዎች አሁንም ልውውጥ መድረኮችን ኤክስቼንጅስ እንደ ባንክ በመጠቀማቸው ለስርቆት መጋለጣቸውን ነው። ይሄ ሁላ ኪሳራ የደረሰው ስንት አይነት ብር እንደከሰሩና ዓመተ ምህረቱን እንደምታዩት ያው ስክሪኑ ላይ አስቀምጥላችኋለሁ። በተጠቃሚው ጥያቄ መሰረት የክሪፕቶ ገበያን ከቻይና ሪል ስቴት እና የብድር ቀውስ ጋር ማነጻጸር ለጉዳዩ ጥልቅ ግንዛቤ ይሰጣል። የቻይና ኢኮኖሚ ለበርካታ አስርት ዓመታት በሪል ስቴት ግንባታ ላይ ተመስርቶ ሲያድግ
ቆይቷል። ይህም ከጠቅላላ የአገሯ ውስጥ ምርት GDP ውስጥ ከ25% እስከ 30% የሚሆነውን ይይዛል። በክሪፕቶና በቻይና ሪል ስቴት መካከል ያሉ መዋቅራዊ ተመሳሳይነቶችን ለሶስት ክፍል እናያቸዋለን። አንደኛው ከፍተኛ ዕዳ ሌቨሬጅ። በክሪፕቶ ገበያ ውስጥ ነጋዴዎች ያላቸውን ገንዘብ በ10 እና በ100 እጥፍ አሳድገው ያበድራሉ። በተመሳሳዩ በቻይና ያሉ የቤት አልሚዎች ዲቨሎፐርስ እንደ ኤቨርግራንድ ያሉ ድርጅቶች በቢሊዮን የሚቆጠሩ ዶላር ተበድረው ነበር። በጃንዋሪ 2024 የቻይና ሪል ስቴት ዘርፍ 8.9 ትሪሊዮን ዶላር ዕዳ ነበረበት። ግምታዊ ገዢ። በቻይና ብዙ ሰዎች ቤቶችን የሚገዙት ለመኖር ሳይሆን ዋጋው ሲጨምር ለማትረፍ ነው። ይህም በሚሊዮኖች የሚቆጠሩ ባዶ ቤቶች ወይም የመንፈስ ከተሞች እንዲፈጠር አድርጓል። ክሪፕቶ ከረንሲም በተመሳሳይ ሰዎች ለጥቅም ብቻ የሚገዙት እንጂ ለፍጆታ የማይጠቀሙበት ንብረት ሆኗል። የዲሞግራፊክ ለውጥ። በቻይና ያለው የወሊድ መጠን መቀነስ እና የህዝብ እርጅና ለቤት ያለውን ፍላጎት እየቀነሰው ነው። በ2040 30% የሚሆነው የቻይና ህዝብ ከ60 ዓመት በላይ ይሆናል ተብሎ ይገመታል። ይህም የሪል ስቴት አርፈው እንዲፈነዳ ትልቅ ምክንያት ሆኗል። በክሪፕቶ በኩል ግን ወጣቱ ትውልድ ከባህላዊ ኢንቨስትመንት ይልቅ ዲጂታል ንብረቶችን መምረጡ ገበያውን እያቆየው ይገኛል። በቻይና በ2024 በሻንጋይ ያለ ቤት ዋጋ ከአማካኝ ዓመት ደሞዝ በ48 እጥፍ ይበልጣል። ይህ የማይጨበጥ ዋጋ መጨረሻው ውድቀት መሆኑ አይቀሬ ነው። የክሪፕቶ ገበያም በተመሳሳይ መልኩ ያለ አንዳች ምርታማነት ዋጋው ብቻ ሲጨምር በውስጡ ያለውን አደጋ ያሳያል። ክሪፕቶ ከረንሲ ከገንዘብ ባለፈ በማህበረሰቡ ላይ ትልቅ ተጽዕኖ አሳርፏል። በተለይም NFT ነን ፈንጂብል ቶክንስ ወይም የማይተኩ ዲጂታል ምስሎችን መምጣታቸው ሰዓሊዎችና ዲጂታል ባለሙያዎች ስራቸውን እንዲሸጡ መንገድ ከፍቷል። ሆኖም አንድ ምስል በሚሊዮን የሚቆጠሩ ዶላር መሸጡ፣ ለምሳሌ የፔፕል ስራ በ69 ሚሊዮን መሸጡ ለብዙዎች አሁንም እንቆቅልሽ ነው። ይህ ሁኔታ ዎሽ ትሬዲንግ በሚባል ዘዴ ሰዎች የራሳቸውን ንብረት ለራሳቸው እየሸጡ ዋጋውን እንዲሰቅሉ እንደሚያደርጉ ጥናቶች ያሳያሉ። በሌላ በኩል ቢትኮይን ለማምረት የሚወጣው የኤሌክትሪክ ኃይል ከፍተኛ ትችት ይቀርብበታል። እንደ አውሮፓውያን አቆጣጠር በ2021 የተደረገ ጥናት እንደሚያሳየው ቢትኮይን ለማይኒንግ የሚጠቀመው ኃይል ከመላው የብሪታንያ ወይም ዩናይትድ ኪንግደም አገር አመታዊ ፍጆታ ጋር እኩል ነው። ይህ ደግሞ በዓለም የአየር ንብረት ለውጥ ላይ አሉታዊ አስተዋጽኦ አለው። ይሁን እንጂ አዳዲስ የክሪፕቶ አይነቶች እንደ ኢቴሪየም ወደ ፕሩፍ ኦፍ ስቴክ በመሸጋገር የኃይል ፍጆታቸውን በ99% ቀንሰዋል። ከስነ ልቦና አንጻር ክሪፕቶ ከረንሲ በሰዎች ላይ ከፍተኛ ጫና ይፈጥራል። ገበያው ክፋት በመሆኑ ሰዎች እንቅልፍ አጥተው ዋጋ ሲከታተሉ ይውላሉ። ቱ ዘመን ሙን የሚለው መፈክር እና በፍጥነት ሀብታም የመሆን ፍላጎት ብዙዎችን ወደ ቁማር መሰል ሱስ ውስጥ እየከተታቸው ይገኛል። የክሪፕቶ ከረንሲ እና ብሎክቼን ቴክኖሎጂ ገና በጅምር ላይ ያሉ ፈጠራዎች ናቸው። ቴክኖሎጂው በራሱ እጅግ ጠቃሚና አስተማማኝ ቢሆንም በዙሪያው ያለው የገንዘብ ገበያ ግን እጅግ አደገኛና ያልተረጋጋ ነው። በቻይና የታየው የሪል ስቴት ቀውስ እንደሚያስተምረን ማንኛውም በግምታዊ ዋጋ ላይ የተመሰረተ እድገት መጨረሻው ውድቀት እንደሆነ ነው። ለወደፊቱ መንግስታት የራሳቸውን ዲጂታል ምንዛሪዎች CBDC ወይም ሴንትራል ባንክ ዲጂታል ከረንሲ ሊያወጡ ይችላሉ። ይህም የቢትኮይን ያልተማከለ ባህሪ ሊቀናቀን ይችላል። ሆኖም የክሪፕቶ ከረንሲ ዋነኛ ትምህርት የገንዘብን ምንነት እንድንጠይቅ ማድረጉ ነው። ገንዘብ ምንድን ነው? እምነት ወይስ ወረቀት? ለዚህ ጥያቄ የምንሰጠው መልስ የወደፊቱን የኢኮኖሚ ጉዟችንን ይወስነዋል። የወደፊቱ አዝማሚያዎችና ትንበዮች። አንደኛው ተቋማዊ ቁጥጥር። መንግስታት ክሪፕቶ ከረንሲ ለመቆጣጠር እና ታክስ ለመሰብሰብ ጥብቅ ህጎችን እያወጣ ነው።
ሁለተኛው የቴክኖሎጂ ውህደት ብሎክቼን ከገንዘብ ባለፈ ለምርጫ ስርዓት፣ ለጤና መረጃ አያያዝ እና ለንብረት ባለቤትነት ማረጋገጫ ለአንድ ሬጂስተሪ ሊያገለግል ይችላል። ሶስተኛ የስቴብል ኮይን እድገት ዋጋቸው ከዶላር ጋር የተያያዘ ዲጂታል ምንዛሪዎች ለዕለት ተዕለት ግብይት የበለጠ ተመራጭ እየሆኑ ይመጣሉ። አራተኛው ኢኮኖሚያዊ ሽግግር ከቻይና ሪል ስቴት ወደ ከፍተኛ ቴክኖሎጂ ሃይቴክ ኢኮኖሚ ለመሸጋገር ጥረት እያደረገች ነው። ይህ ሽግግር ካልተሳካ ግን ዓለም አቀፍ የኢኮኖሚ ቀውስ ሊከተል ይችላል። በዚህ ጥናት እንደተመለከትነው ክሪፕቶ ከረንሲ በአንድ በኩል ታላቅ የቴክኖሎጂ አብዮት ሲሆን፣ በሌላ በኩል ደግሞ ለትልቅ የገንዘብ ስርቆት መድረክ ሆኗል። ቢትኮይን የተፈጠረው በ2008 ለነበረው የባንክ ቀውስ መፍትሄ ሆኖ ቢሆንም ዛሬ ግን ገበያው በግምታዊ ግብይት እና በማጭበርበር ተሞልቷል። የቻይና ሪል ስቴት አረፋ መፈንዳት እንደሚያሳየው ማንኛውም ከእውነተኛ ምርታማነት የራቀ ሀብት ዋጋ መጨመር መጨረሻው አስከፊ ነው። እኔ ለኢትዮጵያ ሕዝብ መናገር የምፈልገው ነገር ይህንን ቴክኖሎጂ መረዳት እጅግ አስፈላጊ ነው። ምክንያቱም ዓለም ወደ ዲጂታል ኢኮኖሚ እየተለወጠች ባለችበት ወቅት እውቀት ሳይኖረን ወደ ገበያው መግባት ለኪሳራ ያዳርጋል። በክሪፕቶ ዓለም ውስጥ ለመሳተፍ የሚያስብ ማንኛውም ሰው ሊያጠው የሚችለውን ገንዘብ ብቻ ኢንቨስት ማድረግ እንዳለበት ባለሙያዎችም እኔም እመክራችኋለሁኝ። ምክንያቱም ይህ ዓለም በአንድ ሌሊት ሚሊዮነር ሊያደርግ እንደሚችል ሁሉ በአንድ ሌሊትም ሁሉንም ነገር ሊያሳጣ የሚችል የዲጂታል ጫካ ነው። ገንዘብ በታሪክ ውስጥ በተደጋጋሚ መልክ ቀይሯል። ክሪፕቶ ከረንሲም የዚህ ሂደት አካል ነው። ስርቆትም ይሁን አብዮት፣ ዋናው ቁም ነገር ቴክኖሎጂውን ለበጎ ተግባር ማዋል እና ከስግብግብነት ወጥመድ መጠበቅ ነው። የወደፊቱ የገንዘብ ስርዓት ግልጽነትን፣ ፍትሃዊነትን እና ደህንነትን የተላበሰ እንዲሆን የሁላችንም ግንዛቤ ወሳኝ ሚና ይጫወታል።